አዞዎቹ በደንብ አዳምጡኝ። አዞዎቹ ይሄ በጣም ለእናንተ ኢምፖርታንት የሆነ ቪዲዮ ነው። እንዲሁም ሌሎች የእግር ኳስ አፍቃሪያን የክለባችሁ መጠሪያ ስምን በተመለከተ ክርስቲያናዊ የሆነ አስተያየት ነው የምሰጣችሁ። ምክንያቱም አንዳንድ ክለቦች ውጤት የሚርቃቸው ለምንድን ነው የሚለውን የሆነ ክርስቲያናዊ የሆነ መልስ መስጠት ፈልጌ ነው። ገባችሁ? በተለይ አዞዎቹ በደንብ እዚህ ጋር ማዳመጥ መቻል አለባችሁ። የክለቡ መጠሪያ ስም ጥሩ ቢሆንም ጋሞ አርባ ምንጭ የሚለው ጥሩ ቢሆንም አርማው ግን እሱ እንዲቀየር ስለፈለኩ ነው። ድል ያሳጣን እሱ ነው ብዬ ነው። ክርስቲያናዊ የሆኑ መልሶቹ እነሆ። እንግዲህ 12 የሆኑ እንስሳቶች በመጽሐፍ ቅዱስ ላይ የተቀመጡ በተለያየ ቦታ ላይ የመጥፎ ነገር ተምሳሌት የሆኑ 12 እንስሳቶች አሉ። የመጀመሪያውን ብናየው ፍየል ነው። ጎታውን ፍየልን ብናየው በማቴዎስ 25:32 ላይ ያልተጸጸተ የኃጢአተኛ ሰው ተምሳሌት ነው፣ ምሳሌ ነው ፍየል ማለት ነው። ቢርስ ወይም ደግሞ ድብ የምንለውም እንደዚሁ እሱም ዘሰከንድ ኪንግ ምዕራፍ 2 ከቁጥር 24 ላይ ወይም ደግሞ በመጽሐፈ ዳንኤል ምዕራፍ 7 ከቁጥር 5 ላይ ማየት ትችላላችሁ። ስለ ድብ ማለት ነው። 42 ሕፃናትን እንዲገሉ የተላኩት ድቦች እነሱም የሰይጣን ምልክት ተደርገው የሚቆጠሩበት ሁኔታ። ሌላ እንቁራሪት፣ እሱንም ደግሞ ኦሪት ዘጸአት ኤክሶደስ ምዕራፍ 8 ከቁጥር 6 ላይ ስለ ግብፅ ቸነፈር እንግዲህ አንብባችሁ ከሆነ ስለዚህ ታሪክ ልታውቁ ትችላላችሁ። ስለ እንቁራሪቶች የግብፅ ምድር እንቁራሪቶች እንዴት እንደሞሏት ማለት ነው። ይሄ ዘጸአት ላይ አለ። ኦሪት ዘጸአት ምዕራፍ 6 ከቁጥር 6 ላይ ዝንብ ፍላይዝ፣ ዝንብ አሁን የብኤል ዘቡኤል በቃ የተጋነነው ሰይጣን ማለት ነው። በጣም ብኤል ዘቡኤል ዝንቦች የዛ ተምሳሌት ስለመሆናቸው። እንደገና ወልቭስ ተኩላ ማለት ነው። ተኩላ የረሃብ፣ የሽርሙጥና፣ የጨካኝነት፣ የማታለል እንደዚህ አይነት ተምሳሌት ነው። የማቴዎስ ምዕራፍ 7 ከቁጥር 15 ላይ ማየት ትችላላችሁ። እና እንደገና የሐሰተኛ ነቢያቶች ተምሳሌት ነው ወልፍስ ማለት ነው ተኩላ። እና ወደ ክለባችን ልመጣላችሁ ነው የጋሞ አርባ ምንጭ ደጋፊዎች። ከዛ ፊት ግን አሳማም ተጠቅሷል። አሳማ ማቴዎስ 8 ከቁጥር 28 እስከ 34 ላይ፣ ማቴዎስ 7 ከቁጥር 6 ላይ አለ አሳማ። ከዛ ቀንድ አውጣም እንደዚሁ የሰይጣን የኢቭል ምልክት ነው። ጅብም እንደዚሁ የሰይጣን የኢቭል ምልክት ነው። እና ጋሞ አርባ ምንጮች ወደ ቡድናችን እንምጣ። ወደ አዞ እንምጣ። እባብን አልጠቀስኩላችሁ፣ ሸውዶኝ ነበር። አያችሁ ስሙን ሳልጠራ እባብ። አይገርማችሁም? የመጀመሪያው እንዲሁም እባብ ነው። እባብ የሰይጣን የኢቪል ምልክት ማለት ነው። እባብ ነው እሱ። እንግዲህ ሔዋንን ከአዳምና ሔዋን መሳሳት ታሪክ ጋር ተያይዘው ስለ እባብ ታውቃላችሁ። ሰርፐንት ይባላል በእንግሊዝኛው፣ የዛ የእባብ ዘር ማለት ነው። በኋላ ቅዱስ ሚካኤል ጋራ በቀድሞዋ ገነት ውስጥ ድራጎን ሆኖ ተመስሎ በድራጎን መልክ መጥቶ ከቅዱስ ሚካኤል ጋር ተደባድቦ ነበረ ከነ ጭፍሮቹ ማለት ነው። ይህን ታሪክ መቼም ታውቃላችሁ፣ መጽሐፍ ቅዱስ በደንብ ጠንቅቃችሁ የምታውቁ ሰዎች ማለት ነው። ኤኒዌይስ ወደ ክለባችን ልምጣ። አዞዎቹ ስማችንን ከአሁኑ ማስቀየር አለብን። ምክንያቱም ድል የራቀን በዚህ ምክንያት ነው። እንግዲህ አዞ ከድራጎን ጋር እየተቀያየረ ስሙ የሚጠቀስ በመጽሐፍ ቅዱስ ውስጥ ያለ ነው። እንግዲህ የማታለል ታማኝ ያለመሆን፣ ሃይፖክሪሲ ማለት የግብዝነት፣ የእነዚህ ተምሳሌት ነው ይለዋል። አዞ ማለት ነው። ማታለል፣ ታማኝ ያለመሆን፣ የግብዝነት፣ የሃይፖክሪሲ የእነዚህ ተምሳሌት ነው አዞና ያው ድራጎን ማለት ነው። አንድ ዘር ስለሆኑ ማለት ነው። ስለዚህ ሌሎች መጽሐፍ ቅዱሳዊ ያልሆነ ትርጓሜ የሚሰጡ ሌሎች ደግሞ አካላት ለአዞ የሰጡት የስትሬንግዝ የጥንካሬ ምልክት፣ የሰርቫይቫል ምልክት፣ የኩሬጅ የጽናት ምልክት እንደዛ ብለው ዓለማዊ ትርጓሜ የሰጡ አሉ። በድራጎን ምናምን የሚያምኑ ናቸው እነሱ። በድራጎን ወደዛ ቻይኒስ ወደ ቻይና ኦልድ ታሪክ ምናምን ብትሄዱ እንደዚህ በድራጎን ምናምን የሚያምኑ በአዞ ምናምን ተምሳሌት የሚያደርጉ ሰዎች እንደዛ አይነት ለአዞ የሰጡት ትርጓሜ አለ። ክርስቲያናዊ የሆነ መልስ ግን ስንሰጠው አዞ እና ድራጎን በጣም ለእኛ ምልክት ሊሆኑ የማይገቡን ሰይጣናዊ የሆኑ የማታለል ታማኝ ያለመሆንና የሃይፖክራሲ
የግብዝነት ምልክት ነው። ገባችሁ? ስለዚህ እንግዲህ በእግዚአብሔር ያልሆነ ነገር ሁሉ ወደ ድል አያቀርበንም እና አዞዎቹ ጋሞ አርባ ምንጮች ካሁን በኋላ አዞዎቹ ተብለን መጠራት የለብንም። ገባችሁ? ይሄ በመጽሐፍ ቅዱስ ራሱ የማይደገፍ የማይወደድ ነገር፣ በክርስቲያን ዘንድ የማይወደድ የማይደገፍ ነገር የእኛ መለያ የእግር ኳስ ክለባችን መለያ በማድረጋችን እሱ ራሱ ጸሎታችን እንዳይሰማ ክለባችን እንዲያሸንፍ የምናደርገው የዕለት ተዕለት ርብርብ ጋሞ አርባ ምንጭ ዋንጫ እንዲበላ የምንጸልየው ጸሎት ሁሉ ይወድቅብናል፣ ውድቅ ነው የሚሆንብን ማለት ነው። ገባን? ተግባባን? ስለዚህ አዞዎቹ የሚለው ስም መቀየር አለበት። የአዞ አርማ ከማሊያችን ላይ ወጥቶ መጣል አለበት። እዛው አዞ በሚጎበኘው አካል እየመጣ ጫሞና አባ ሐይቃችን ላይ ይጎብኝ። ሌሎች አሉ ብርቅዬ የሆኑ በነጭ ሳር ፓርክ ውስጥ ያሉን፣ በጋሞ ነጭ ሳር ፓርክ ውስጥ ያሉን ብርቅዬ የሆኑ እንስሳቶች አሉ። እንዲሁም አገራችን ኢትዮጵያ ውስጥ ብቻ የሚገኙ የወፍ ዘሮች አሉ። ነጭ ሳር ፓርካችን ውስጥ ጋሞ ነጭ ሳር ፓርካችን ውስጥ ማለት እንግዲህ እንደምታውቁት ጋሞ ማለት እንዳለ እዛ ኬንያ ድንበር ድረስ ማለት ነው። በድሮ ታሪክ ቦረናሉ ሁሉ ድረስ ወደዛ እንደነበር እናውቃለን። መቼም ሆድ ይፍጀው ብለን ማለት ነው ዝም ያልነው። ለማንኛውም ለእግር ኳስ ክለብ ደጋፊዎቻችን ይህን መልእክት አስተላልፌላችኋለሁ። ካሁን በኋላ በአዞ መለያችን ላይ መታወቅ የለብንም። ሪፖስት እያደረጋችሁ መልካም ቀን